ሰላም ጤና ይስጥልኝ እንደምንውላችሁ አደራችሁ እንደምሰነበታችሁ ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ ብርካት አሸም አለኸም። እንግዲህ ካሳለፍነው የኦሪት ክፍል ፓራሻት በይራ ትንሽ ሁለት ነገሮችን መግባራዊ ነገሮችን በአንድ ላይ እንማራለን ዛሬ። ይሄም ስለ ሕግና ፍርድ ስለ ጽድቅና ፍራ እግዚአብሔር ማለት ነው። እና ሁለት ነገሮችን እንጥቀስ። በመጀመሪያ እንደምናውቀው አብርሃም አባታችን እና ሎጥ ሲለያዩ ሎጥ የሄደው ወዴት ነበር? ኪካራ ያርዴን አጋና ያፈዘ ወይም ደግሞ ይሄ የዮርዳኖስ አካባቢ የገነት ምድር። እንግዲህ ሁላችሁም ስትጠይቁ የገነት ምድር በምድር ዓለም ገነት የት ላይ ነበር ብላችሁ ብትሉ ዛሬ አሁን የሙት ባህር የምንለው ኪካራ ያርዴን ይባል ነበር። በጣም ያሸበረቀ ቦታ ነበር ማለት ነው። እና ሎጥ ያንን ቦታ መርጦ ነበር የሄደው ማለት ነው። ከዛም ደግሞ እንደምናየው ሁለቱ ነገዶች ጋድና ሩቤንም ወደ እስራኤል ሀገር ሲገቡ በኢያሱ አማካኝነት ከዛች አካባቢ ነበር የቀሩ። ምክንያቱም ያን አካባቢ ልክ እንዴት ነው የሚሉትኝ ከጋን አያሮክ ወይም ደግሞ በጣም ያሸበረቀና የገነት ምድር የት ላይ ነው ብለን ብንል ያ ቦታ ነበር ማለት ነው። እና ባሳለፍነው የኦሪት ክፍላችን ፈጣሪ አምላክ እችንን ምድር ሊያጠፋት ፈለገ። ምክንያቱም መጀመሪያ እንደጠቀስነው ፍርድና ሕግና ፍርድ ባለመኖር፣ ሕግና ፍርድ አለ ግን የጽድቅ ፍርድ ማለት እንዴት ነው ታዲያ? ፈጣሪ አምላክ እችን ቦታ በመጥፎ ስራቸው ምክንያት ሊያጠፋት ወይም ደግሞ ሊገለብጣት ፈለገ። አሁን ምንድን ያለው? ባሪያዬን አብርሃምን የማላማከርበት መንገድ አለ። ይሄን የመሰለ ነገር ሳረግ ለአብርሃም ማማከር አለብኝ በማለት አብርሃምን አማከረው። እንደምናውቀው አብርሃም አባታችን 50 ቢኖሩ 45 ቢኖሩ 40 30 እያለ 10 ጻድቃን ባለመኖራቸው ፈጣሪ አምላክ ያችንን የገነት ምድር የሶዶምና የገሞራን ቦታ ፈጣሪ አምላክ ገልባበጣትና ዛሬ እንደምታውቁት እስከ ዛሬቱ ዕለት ድረስ ውሃው የሙት ባህር ይባላል። ምክንያቱም ፍጥረት የለበትም፣ ዓሳ ምናምን ነገሮች የሉበትም። ምድሪቱ ደግሞ እስከ ዛሬ ድረስ ቡቃያ የሚባል አታበቅልም። ይህ ሁሉ ነገር በመጥፎ ስራቸው ነው። አሁን የሁላችንም ጥያቄ በዛች ምድር ፍርድ ነበረ፣ ሕግ ነበረ። ግን ተሕጋቸው አንዱ እንዴት ነው? በመጀመሪያ ደረጃ ድሃን ማብላት ክልክል ነው፣ ድሃን ማስተናገድ ክልክል ነው። እንግዳ ሲመጣ ደግሞ አልጋ አለ። ያን አልጋ ከዛ አልጋ ላይ ያስተኙታል። ያነ ሰው ካልጋው ከረዘመ ይቆርጡታል። ባልጋይቱ ልክ ካልሆነ ካጠረ ደግሞ ልክ አንጥረኛ ማነው ፋቂ ቆዳ እንደሚፍቀው ልክ ሰውነቱን ገታትረው ጥስጥስ አድርገው በዚህ መልኩ ነበር ፍርድ የሚፈርዱት። በእነሱ ሁኔታ ትክክለኛ ፍርድ ነው፣ ምክንያቱም ፍርድ ነው። ይሁን እንጂ ሁላችን ማየት ያለብን ትክክለኛ ፍርድ ማለት ምንድን ነው? ትክክለኛ ሕግ ማለት እንዴት ነው? የኔ እውነት ነው ልል እችላለሁ፣ ያነው መጥቶ የኔ እውነት ነው ልል ይችላል። እውነተኛና ትክክለኛ ፍርድ ግን ፍራ እግዚአብሔር ያደረበትና ጽድቅ የፈጣሪ አምላክ ጽድቅ ያለበት የፈጣሪ አምላክ መመሪያ ብቻ ናት። ምክንያቱም የሰው ልጆች ልክ እንደ መልካችን ሐሳባችንም የተለያየ ነው። እና እንግዲህ ፈጣሪ አምላክ ከጻካታ እምነትም እንደ ጮኸታቸው ነው በእውነት ወርጀልይና እችን ምድር ፈርድባታለሁ ብሎ በፈጣሪ አምላክ ሲፈርድ ፍርዳቸው ይሄ ነበር ማለት ነው። ሌላው ደግሞ ከሚሰሩት ስራ አንድ ሰው ሲመታ ደም ሲፈሰው መጥፎ ደም ስላወጣልህና ስለመታህና ደም ስላፈሰሰልህ ትከፍለዋለህ በማለት የተመታውን ሰው እንደገና ለተመታው ሰው በመፍረድ ፈንታ የተመታው ሰው ለመቺው ወይም ለደበደበው ሰው ገንዘብ እንዲከፍለው የሚያደርጉ ፍርድ ነበር። እና እንግዲህ ይህ ፍርድ ነው ወገኖቼ፣ በእነሱ ሁኔታ ይህ ፍርድ ነው። ግን ትክክለኛ ፍርድና ትክክለኛ ጽድቅ ማለት ግን የፈጣሪ አምላክ መመሪያና ፍርድ ብቻ ናት ማለት ነው። እና ይሁን እንጂ ይህ ሁሉ ነገር በመሆኑ ኖህና ሁለቱ ልጆቹን ብቻ በመተው ፈጣሪ አምላክ ያችን ምድር ገለባበጣት፣ የሶዶምና የገሞራን ምድር ገለባበጣት። እስከዛሬቱ ድረስ እንደምናየው በዓለም ዝቅተኛ የተባለችው ቦታና በዓለም ትንሽ እጽዋት እንኳን የማይበቅልባት ቦታ ሆና እስከዛሬ ድረስ ለ3800 ዓመት ዓለም ድረስ ትኖራለች ያቺ አካባቢ ማለት ነው። በዚህን ጊዜ ነበር አብርሃም አባታችን ይህን ባየበት ጊዜ መኖሪያው የነበር በሄብሮን ነበር። እንግዲህ ይህንን የመሰለ ነገር ባየበት ጊዜ ያንን አካባቢ ጥሎ ወዴት ሄደ? ግራራ ምትባል ወደ ዛሬቱ ፍልስጤም እያልን ምንጥላት ወደ አዛ አካባቢ ሄደ ማለት ነው።
በዛን አካባቢ ደግሞ የነበራቸው ህግ በዛም ህግ ነበረ። ተመልከቱ እንግዲህ ይሁን እንጂ የፈጣሪ አምላክ ህግ ያልተጨመረበት ማለት ነው። የፈጣሪ አምላክ ፍራ እግዚአብሔር ያልተጨመረበት ማለት ነው። እንግዲህ አቢሜለህ ይባል ነበር የግራራ ወይም ደግሞ የዛሬቱ የጋዛ ንጉስ አቢሜለህ ይባል ነበር። ከዛ ተጎራብቶ ሲኖር ምን ያላት ሚስቱንን እባክሽ ለህይወቴ ለኔ ለህይወቴ ስትይ ወንድሜ ነው ብለሽ በይ በማለት ይነግራታል። እና በዚያ የነበረው ህግ ምንድነው? አንዲት ሴት ባል ካላት በመጀመሪያ ባልየው መግደል የተፈቀደ ነው። ህግ ነው። ባልየው መግደል ከዛም በኋላ ሚስቷን መውሰድ ሴቲቱን መውሰድ። ምክንያቱም የወንድ ሚስት እንዳይወስዱ መጀመሪያ ባልየውን ይገላሉ፣ ከዛ ሚስቲቱን ይዞ መሄድ ነበር። በዚህ ምክንያት አብርሃም አባታችን ሳራ እናታችን ምንድነው ያለው? እህቴ ነኝ ብለሽ በይ አላት። በዛን ጊዜ ኤሊሜልህ አስወሰዳት። በዛችን ቀን ሌሊት ግን ፈጣሪ አምላክ ቅስፈት አመጣባቸው፣ ማት መከራና ዶይ አመጣባቸው። አሁን በህልሙ ተገለጠለትና መልሳት፣ እቺ የወንድ ሚስት ናት፣ እሱም ነቢይ ነው። ስለዚህ ለደረሰባችሁ ችግር ይጸልይላችኋልና አሁኑም መልሳት፣ ያለበለዚያ ሞትን ትሞታለህ በማለት ፈጣሪ አምላክ በህልም ተነገረው ለአቢሜለህ ማለት ነው። ጠዋት ተነስቶ ቤተሰቦቹን ሰበሰበና እኒህም ቤተሰቦች እንዳትነኩ በማለት ሳራን ብዙ ገንዘብና ብዙ ሀብትና ንብረት አስይዞ መለሳት። ሲመልሳት ግን ምንድነው ያለው አብርሃም አባታችን? ለምንድን ነው ምን ሰርተንህ ነው? እንግድነት ብትመጣ ተቀበልነህ። ምን መጥፎ ስራ ሰርተንብህ ነው እህትህ ሚስትህ የሆነች እህቴ ነች ያልክ በእህቴ ነች ብለህ ያልህ በማለት ሲጠይቀው ምን ያለው አብርሃም አባታችን? በአራይቲሽ በማቆመ ኤኒራት ሸማይ፣ በዚህ ቦታ ፍራ እግዚአብሔር የለም። ስለዚህ ለሚስቴ ሲሉ እኔን ይገሉኛል በማለት ነው ይህን ያልኩኝ ነበር ያለው። ምንድነው አሁን ከዚህ ላይ ያለው መጥቀስ መጀመሪያ እንደተቀስ ነው አማርቲ ኤኒራት ሸማይን በማቆመዘ እኔ እንዳየሁት በዚህ ቦታ ፍራ እግዚአብሔር የለባችሁም። ህግ እንኳን ቢኖራችሁ ፍራ እግዚአብሔር የለባችሁም። ስለዚህ በዚህ በሚስቴ ፈንታ እኔን ትገሉኛላችሁ ብዬ በመፍራት ነው በማለት ሌላው አብርሃም አባታችን እንደምናውቀው አራቱን ነገስታቶች ተዋግቶ ሎጥን ያስመለሰ እንደገና እንዴት ነው ከሚስቱ በሀገራችን ምን ይላሉ? በእናት ሀገርና በሚስት የለም ዋዛ ይላሉ። እንዴት እንደገና ከአንድ የሁለት ጊዜ አንድ ጊዜ ከፈርዖን ሁለተኛ ከአቢሜለህ ለምንድን ነው እህቴ ናት እያለ ያስወሰዳት ስንል ይሄ ራሱን የቻለ ነው። ይሁን እንጂ ፍርድ፣ ጽድቅ፣ ፍርድና ህግና ፍርድ ማለት ፈጣሪ አምላክ የፈጣሪ አምላክ ህግና ፍርድ ሲሆን ጽድቅ የተጨመረበት ፍራ እግዚአብሔር የተጨመረበት ካልሆነ ህግ ሊሆን አይችልም። ዛሬም በጊዜያችን እንደምናየው መታየት ወገኖቼ ህግ አለ። ህጉ ግን ለማን ነው የሚያገለግለው? ለግራ ርዕዮተ ዓለም የሚከተሉት የሚያገለግለው ለቀኞቹ አያገለግልም። ለነጮቹ የሚያገለግለው ለጥቁሮቹ አያገለግልም። ለሀብታሞች የሚያገለግለው ፍርድ ለድሃዎች አያገለግልም። ይህን የመሰለ ፍርድ ነው። ፍራ እግዚአብሔር ያልተጨመረበት ፍርድ ይህን ይመስላል። እኛ ደግሞ በአምላካችን በፈጣሪ አምላክ ፍርድና ህግና ፍርድ የምንሄድ በጽድቁ የምንሄድ ያደርገን እያልኩኝ ለማጠናቀቅ ነብዩ ኢሳይያስ ምዕራፍ 1 ቁጥር 21 ጀምሮ እንዲህ ሲል ያሳያል። ፍርድ ሞልቶባት የነበረው የታመነችቱ ከተማ እንዴት ጋለሞታ ሆነች! ጽድቅ አድሮባት ነበር፣ አሁን ግን ገዳዮች አሉባት። ብርሽ ወደ ዝገት ተለወጠ፣ የወይን ጠጅሽ ከውሃ ጋር ተደባለቀ። አለቆችሽ አመፀኞችና የሌቦች ባልንጀሮች ሆኑ። ሁሉ ጉቦ ይወዳሉ፣ ዋጋም ለማግኘት ይሮጣሉ። ለድሃ አደጉ አይፈርዱም፣ የመበለቲቱም ሙግት ወደ እነርሱ አይደርስም። ስለዚህ የእስራኤል ኃያል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በጠላቶቼ ላይ ቁጣዬን እፈጽማለሁ፣ የሚቋቋሙኝንም እበቀላለሁ። እጄንም በአንቺ ላይ አመጣለሁ፣ ዝገትሽንም በጣም አነጻለሁ፣ ቆርቆሮሽንም ሁሉ አወጣለሁ። ፈራጆችሽንም እንደ ቀድሞ አማካሪዎችሽንም እንደ መጀመሪያው ጊዜ መልሼ አስነሳለሁ። ከዚያም በኋላ የጽድቅ ከተማ የታመነችም ከተማ ተብለሽ ትጠሪያለሽ። ጽዮን በፍርድ ከእርሷም የሚመለሱ በጽድቅ ይድናሉ ይላል። እንግዲህ ፍርድና ጽድቅ ማለት የፈጣሪ አምላክ ፍርድ ወይም ጽድቅ የተሞላበት ነው። ዛሬ በጊዜያችን እንደምታዩት እየሆነ ያለው ይሄ ነው። በአንድ በኩል ምንም ያልሰሩትን አንደርግራውንድ አግብተው መቀመቅ ውስጥ አግብተው ይፈርዱባቸዋል። በሌላ በኩል ደግሞ መጥፎ የሰሩትንና የሀገሪቱንና የወታደሮቻችንን ስም ያጠፉት ደግሞ ያለምንም ነገር ሲለቀቁ ይታያል። ወገኖቼ በፍርዱ በመንገዱ በህጉ ምንድ ያደርገን የፈጣሪ አምላክን ህግና ፍርድ ጽድቅና ፍራ እግዚአብሔር የምንቀበል ያደርገን። ላለው ቀጣዩ ሳምንት ሰላም የሰፈነበት ሳምንት ይሁንላችሁ።
ወንድማችሁ ጋሻው ወርቁ ነኝ ከሁሎን። ሰላም ሰላም።